ሰላም ጤና ይስጥልን ውድና የተከበራችሁ የዚህ ቲቪ ቤተሰቦች ሰላማችሁ ይብዛ። ዛሬ አዲስ መረጃ ይዤላችሁ መጥቻለሁ። ልብ የሚሰብር ነው። ወንድማችን አባታችን ቶማስ እንግዲህ ከጀርመን ሀገር ህይወቱ ጀርመን ላይ ህይወቱ እንዳለፈ ሰምተን ነበረ። በሀገሩ ገብቶ በሆሳዕና ቀብር ስነስርዓቱ ተፈጽሟል ማለት ነው። በትላንትናው ዕለት ማታ ነፍስ ይማር። እንዲሁም መረጃውን ሁሉ ለማስገባላችኋለሁ። ሁለት መረጃን ይዤ የመጣሁት እዚህ ጋር የምታዩቸው ሁለት የሚያምሩ ህፃናቶች እንግዲህ አባታቸው ማለት ነው የገዛ አባታቸው ህይወታቸውን ነጥቋል በሽጉጥ መኪና ውስጥ ማለት ነው። ከዛም በኋላ እሱ እንዳልተያዘም እየተነገረ ነው ያለ። ሁለቱም የሱ ልጆች ናቸው። ሲነቀስ የሚያሳይ ያለ ምን አይነት ጭካኔ እንደሆነ የእውነት የመጨረሻው ዘመን ማለት አሁን ነው። ብዙም አይተናል። የዛሬስ ከፋ፣ የዛሬስ ያማል። አባት በወለደ ልጁ እንዲህ ከጨከነ እንዴ! ረስ ማማመን ይከብዳል። አንድ አይደለም እኮ ሁለቱንም በአንድ ጊዜ ነው። እስኪ መረጃውን ላስገባላችሁ። ተራ ተራ አዳምጡት። ላይክ፣ ሼር፣ ሰብስክራይብ አድርጉ። ፍትህ ማለት ለነዚህ ህጻናት ካለብንም ፍትህ እንላለን። ፍትህ ለህጻናቶቹ እንበል። ለሞቱትም ነፍስ ይማር፣ ለቤተሰብ መጽናናትን ያድልልን። እናት በምን እንደምትቋቋም ሱዳን ሀገር በምኖርበት ጊዜ ለኢትዮጵያውያን ሰብአዊነት የቆመ አልፎም በጀርመን ሀገር በምኖርበት ጊዜ ለኢትዮጵያውያን አንድነት፣ ፍቅር፣ ሰላም የሰበከ ጀግና ወንድማችንን ቤተ ዘመድ፣ የአካባቢ ነዋሪዎች፣ ጓደኞችና ወዳጆች በተገኙበት በክብር የለቅሶ ስነ ስርዓት ተካሂዶ የቀብር ስነ ስርዓት ፈጽመን እየተመለሰን እንገኛለን። ይህ ስነ ስርዓት በስኬት እንዲጠናቀቅ አስፈላጊውን ትብብር ሁሉ ያበረከታችሁ ውድ ኢትዮጵያውያን የዲያስፖራ አባላት በጀርመን፣ በሳውዝ አፍሪካ፣ በአረብ ኤሚሬትስ እንዲሁም በተለያዩ አገሪቷ ክፍል ሁሉ ያላችሁ ኢትዮጵያውያን ምስጋናችን ከልብ ነው። ቤተሰቦችና የሱ ወዳጆች እንዲሁም በጀርመን አገር የምትኖሩ የቶሚ ወዳጆች የዘላለም አምላክ እግዚአብሔር በያላችሁበት ያጽናናችሁ፣ እግዚአብሔር ከናንተ ጋር ይሁን ማለት እወዳለሁ። እንደሰማችሁት እንግዲህ ቶማስ ነፍስ በአጸደ ገነት ትረፍ፣ ለቤተሰብ መጽናናትን ያድልልን፣ ለወዳጅ ዘመዶችህ ነፍስ በገነት ትረፍ ነው የምንለው። ያው ሌላ ምንም አንልም። አልሞተም ሞተ ሲባል ያሳዝናል። እንግዲህ ሰው ከንቱ ነው። አያችሁ ህይወት እንዲናትና ለሀገሩ አፈር መብቃቱም ኢትዮጵያን ተባብረው በሀገሩ ላይ በመቀበሩም እግዚአብሔር ይመስገን። ስንት ቀባሪ ያጡም ስላሉ ማለት ነው። እና ነፍስ ይማር። ስለ እነዚህ ልጆች እንሂድ። እናንተ የእውነት አባት ይሄን ያደርጋል? ደግሞ እኮ የሚገርመው ተነቅሷል። ልጆቹን ተነቅሷል። አባት ማለት ነው እንዴ! ደረቱ ላይ ተነቅሶ የሚያሳያለ አባት ኤርትራዊ ነው። ልጆቹን እንግዲህ ሁለቱንም ለማዝናናት እንደሰማኑ ከሆነ ለማዝናናት ይዟቸው ወጣ። ይዟቸው ከወጣ በኋላ ሳይመለስ ሁለቱንም መኪና ውስጥ ማለት ነው በሽጉጥ ነው የተባለ። ግማሹ አንገታቸውን እንትን ብሎ አንቆ ነው ይላል። እንግዲህ በሽጉጥ ነው በአብዛኛው እየወጣ ያለው መረጃ ማለት ነው። በጣም በሚያሳዝን ልብ በሚሰብር ማመን በሚከብድ ሁኔታ ማንም ሰው አያምንም። እንዴት ወላጅ ምን አክል ተጨካክነናል? ኢትዮጵያውያን ምን አክል አረመኔዎች ሆነናል እንዴ! ምንድነው ምን ሰማው? ልጅን እኮ ነው አይጥ እኮ አይደለም የወለደ አባት ልጅ። እዚህ ጋር ተመልከቱ። አያችሁ ደረቱ ላይ ተነቅሶ ድምጹን አጥፍቼው ነው ሙዚቃ ስላለው ይሄው ተነቅሶ ተመቸህ ብራዘር ሲለው አው ተመችቶኛል አለ። ሁለቱንም ልጆቹን ደረቱ ላይ እንግዲህ የተነቀሰ አባት ነው ማለት ነው። በምን ውስጥ ሆኖ ምን አይነት መንፈስ አሳስቶት እንደሆነ እነዚህን ልጆች እንግዲህ ህይወታቸውን ሊቀጥፍ የቻለው እግዚአብሔር አምላክ ይጠብቀን። ከእንደዚህ አይነት ነገር መድኃኒዓለም ይሰውራችሁ። እንደምታዩት ደረቱ ላይ ተነቅሷል። ሲያምሩ ልጆቹ ተመልከቷቸው። ምን ጉድ ነው? ምንድን ነው? ምን አይነት መንፈስ ነው ላዩ ላይ አድሮ እንደዚህ ይሄን ነገር ስህተት እንዲሰራ ያደረገው? እናት እዚህ ጋር ተመልከቷት። ምን አድርገው ነው? በምን ጨክነህ ነው? ምን ሆነህ ነው እያለች ነው። እናት ራሷን መቆጣጠር አቅቷታል። እንዴት ይታመናል? እንዴት ይሄን አክል የሚወድ አባት እስከ መነቀስ የደረሰ አባት። ለካ አንዳንድ ሰው የውሸት ነው እናታቸው የሚነቀሱ ልጃቸውን እንኳን እኔ ከዚህ ነው ያየው እንጂ አባት ልጁን ሲነቀስ እናት ልጇን ስትነቀስ አላየውም እስካሁን ነበረ እኔ እስካየሁት ድረስ።
ሲነቀሱ ያየው ፍቅረኛን ሚስትን እናትን አባትን ሲነቀሱ ነበርና የቅዱሳን ስዕልን ምናምን ይሄ ሁሉ ውሸት ነው ማለት ነው ምክንያቱም በምን ንቅሳት ማስመሰል ነው በቃ ከዚህ በላይ የለም እኮ አባት ልጁን የተነቀሰውን መልሶ ልጁን ሲበላ እንደ ድመት ምን ጉድ ነው ምን አይነት ዘመን ላይ ነው ኧረ እግዚኦ በሉ የእውነት ጸሎት ያስፈልገናል ጸልዩ ይሄ የሆነ ዳቢሎስ ነው መጥቶ እዚህ ስተት ውስጥ እዚህ ውስጥ ያስገባው እንጂ በፍጹም ይሄ አባት ወጣት አባት ገና ልጅ አባት እንዳያችሁት ራቁቱን ስለሆነ ነው ሙሉ በሙሉ ያላስገባውት እንዳያችሁት አይፈቅድም እንዴ ምንድነው ምን አይነት መንፈስ ገብቶ ነው ግን እኔ ለራሴ ጥያቄ ሆኖብኛል ማመንም ከብዶኛል ምክንያቱም ውጭ ላይ ይጥላሉ ህፃናትን ግን በዚህ ልክ እነዚህ ምንም የማያውቁ ሁለት ህይወት የልጆቹን የወለደ አባት ምንድነው ችግሩ ዲኤንኤ አስመርምሮ ልጆች አይደሉም ተባሉ ወይስ ምንድነው አባት በዚህ ልክ የጨከነ እንደ ልጆች አይደሉም ቢባል ራሱ እናት እንጂ ብታጠፋ እንኳን ማለት ነው ምክንያት እንኳን ቢሆን ማለት ነው እንዴት ይሄ ነገር እንዴት እንደዚህ ሆነ እናትየው ተደግፋለች ራሷን መቆጣጠር አቅቷት ተይዛ ነው ያለችው ያሳዝናል በጣም ልብ ይሰብራል በዜና ሁሉ ወጥቷል ምን ጉድ ነው በድንግል ማርያም ስም እኔ ማመን ያቃተኝ ወይኔ ኧረ በስመ አብ ወልድ ምን አይነት መንፈስ ነው ያሳሳተው ምን አይነት ዲያብሎስ ነው መጥቶ ፊት ለፊቱ ላይ ቆሞ ይሄን ስራ ያሰራው የእውነት ጸልዩ ዱዓ አድርጉ ሁላችሁም በየሃይማኖታችሁ በእንግሊዝ ሀገር ነው ይሄ ነገር የተፈጸመው እንዴት ደሞ ሲያምሩ ልጆቹ ራሱ እንደው ለመቆንጠጥ እንኳን አያጓጉም በእናታችሁ እነዚህ ህፃናት አይደለም ሌላ ነገር ለመፈጸም እንደው ቁንጥጥ ለማድረግ እንኳን አንጀት የሚበሉ ናቸው እኮ ማማራቸው ህፃንነታቸው ውስጣችሁን የሚያሳሳ ነው አይደለም በአባት እጅ አንድ ባዳ እንኳን ቀና ብሎ እንዲያያቸው እንኳን የሚፈቀድለት እኮ አይደለም ብቻ እኔ ቃል አጥሮኛል ይቅርታ አድርጉልኝ የምለው ነገር ጠፍቶብኛል ምክንያቱም እንዲህ ነው የሚባል ነገር አይደለም ያየነውና የሰማነው ነገር ውሸት ነው ለማለት እንዳንልም በሚዲያ እየተነገረ ነው በትግረኛ በአማርኛ በእንግሊዘኛ ይሄ ዜና እየተሰራጨ ነው ያለው ከቪዲዮ ጋር ማለት ነው ከ3 ቀኑ ነው ከትላንት ወዲያ ነው ይሄን ነገር የተበተነ ግን እኔ አውቀው ነው ብዬ ነው የምሬ ነው የምለው እነዚህ አሁን እንደው ሰው ምን አይነት ክፉ ነው አሁን አባቴ ይሄን ያደርጋል ለምን ይዋሻሉ ብዬ ነበር ከዛ በዜና ማየው ብዙ ቦታዎች ላይ መረጃ ሄድኩኝ አየው ከዛ በኋላ ነው ያመንኩትና እኔ ራሱ ቪዲዮ ለመስራት አልፈለኩም የእውነቴን ነው የምነግራችሁና ዜና ላይም ስለወጣ ነው ዛሬ የሚሰራውት ማለት ለማመን ከብዶኝ ማለት ነውና ቲክቶክ ላይም ደግሞ ላይቭ ላይ ቁጭ ብለው በትግረኛ ስለዚህ ጉዳይ ያወሩ ሰማዋቸው ማለት ነውና ኦኬ ለካ እውነት ነው ብዬ ማመን ጀመርኩኝ እንጂ እኔ በራሴ በኩል ማመን አቅቶኛል ብትወዱም ብትጠሉም ማለት ነው ማለትም አባቴን አያደርግም ብዬ ነው እንዴ አባት ካፉ አውጥቶ ልጁን ያበላል ያሳድጋል እንጂ አባት እንደዚህ አይነት ነገር ያደርጋል ለምን ተነቀሰ ካልወደዳቸው ምንድነው እንዴ እኮ ታምር እኮ ነው ጉድ እኮ ነው ወይኔ መድኃኒዓለምዬ ምንድነው የምታሰማን ግን ኧረ መብርሃን ይሄን ነገር ምንድነው ወይ ምን ብለን እናውራ ራሱ ለማውራት ራሱ አባት እንዴት በልጁ ይጨክናል ለወሬ ራሱ የሚከብድና የሚቀፍ እኮ ነው ብቻ ልቦና ይስጣችሁ ለማንኛውም ወላጆች ልጆቻችሁን ወላጅ ነው ይሄን ነገር ያደረገ ባዳ አይደለም ምን ወላጅ ልጆቻችሁን ጠብቁ ይባላል እናት ልጅሽን ጠብቂ ለማለት ሁሉንም ወንዶች ይነካል አስተያየት ለመስጠት እንኳን እኮ በጣም የሚከብድ ነገር ነው አሁን ያለንበት ብቻ ከእንደዚህ አይነት መንፈስ እግዚአብሔር አምላክ ይሰውራችሁ ይሰውረን ብላችሁ ጸሎት አድርጉ ዱዓ አድርጉ በየእምነታችሁ ይሄ ወዱ አይደለም የሆነ መንፈስ ነው መጥቶ ለውጦት ልጆቹን መኪና ውስጥ በአንድ ሰከንድ እንደዚህ አድርጎ ሁለቱንም ህይወት የነጠቀ ብዙሓት ሰባት እትጠንቅ ኮኑ ይኽእል ኢሎም ሼር ዝገብርዎ ነገራት አሎ ግን እዚ ብሙሉ ኒዮ ልባሃል ጠንቂ ምክንያት ተምፃኹምልና እዞም መፃውንቲ ቆልዑ ዘቐትል ነገር የብሎን ኩላትና ክንፈልጥ እንደሊ እቲ ጠንቂ እዩ እስቲ ሓደ ሓውና እውን ጠንቂ እዩ ኢሉ ሼር ዝገበረሎ እንታይ ኢሉ ብል ከም በልኩም
50,000 ከፊሉ ንካናዳ ወሲድዋ ንሳ ግን ኣብ ልዕሊኡ ካልእ ወዲ ሒዛ ክልተ ቆልዑ ወሊዳ ስብኣያ ተጠራጢሩ DNA ተስርሕ ዘይደቁ ኮይኖም ጸኒሖሞ ሓሪድዎም أشوف تطلتي كم تعذبوا وزلهم حدقوا ولا دقوا تزيخونون سبب بمقتل مفتح حكمة سيخلن خذ زوم سواء سويتي زوم حواتنا تهم استفتحوا نسمع زلنا خبز فلالوي حدا عمت جيرهم ولاو ناخذ يزحتهم ناخذ يزطيقهم قل بسلام في الليل انها اللي هتصاون تقول منهم زي يفلطوا ملأخ تقول مقتل ادلا يخونن خزر قصني ايه زي قتالي ابوز بحال زلو اب اسر بيت ناي هلينا قسانت زبحال يبولن جيت بسرو همزي عينت ጫፍጭ ካን ዝሆነ ሪና ሰሚና ናይ እንፈል ትግረኛው ለተርጉምላችሁ ማለት ነው አባት ልጆቹን ይጠራጠርና ሄዶ ዲኤን ምርመራ ያደርጋል ዲኤን ምርመራ ካደረገ በኋላ ሁለቱም ልጆች የሱ እንዳልሆኑ ያቃል ይሄን ካደረገ በኋላ የካናዳ ውስጥ ነው የካናዳ 55,000 ብር ደግሞ ተጣልተው እናትና አባት ተለያይተው ሰጥቷል ከፍሏል ማለት ነው ለሷ ብቻ በጣም ነው የሚከብደው ለማውራት ራሱና በዲኤን ሲመረመር ሁለቱ ህፃናት የሱ አይደሉም በቃ የሱ ካልሆነ መተውኮ ነው ይሄንን ማድረግ እኮ የለም እንዳያችሁ ተነቅሷል ሁሉ ነገር አድርጓል ግን ምንድነው ልጆቹ የሱ አይደሉም ታዲያ እነዚህ ልጆች እኮ ምን አጽያት አለባቸው ምን ያቃሉ እናት ናት ባለጌ እናት ናት ይሄን ነገር ካልሆነ እናትየውን እንደዛ ባያደርጋ ይሻላል ሁለቱን ልጆች ከሚያሳጣ ምንም የማያውቁ ምስኪኖች ልጆቹ የሱ ሳይሆኑ ቀሩ በዲኤን በቃ ወሰነ ያሳዝናል በጣም نزاناتي ملختي تسمع دلخي كمون نزاناتي ملختي تسمع زلخا مالتي بجاخاتكم بقويتانان مدحانينان يسوس كريستوس كل منكم مالت نزا كل التولداتا اب حدا معالتي بحدا የሃጫሉ ሁንዴሳ ወንድም ከፍተኛ ተቃውሞ አቀረበም ሐውልቱ የድራማው አካል ብሏል ምንድነው የተፈጠረው ምን አስቆጣው የሃጫሉ ወንድም ዝርዝሩን በአጭሩ አቀርባለሁ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ዛሬ በሰጡት መግለጫ እንደ ሎሬት ጸጋዬ ገብረመድህን ጥላሁን ገሰሰ መሐሙድ አህመድ አሊ ቢራ ስብሐት ገብረ እግዚአብሔርና ሃጫሉ ሁንዴሳ ያሉ የሀገር ባለውለታዎች የኢትዮጵያዊነት ግንባታና የፍትሃዊነት አርማዎች ናቸው በማለት ሐውልታቸውን መረቃቸውን ገልጸዋል ከንቲባዋ ይህ የመጀመሪያ እንጂ የመጨረሻው እንዳልሆነም ተናግረዋል ሆኖም የድምጻዊ ሃጫሉ ሁንዴሳ ወንድም ሲሳይ ሁንዴሳ በጽሁፍ ባስተላለፈው መልእክት ምርቃቱን ድራማ ሲል የጠራው ሲሆን ዝምታን እንደ መስማማት ለሚቆጥሩ አላቂ ሳሚዎች መልስ መስጠት ግዴታ ነው ብሏል የሃጫሉ የመታሰቢያ ሐውልት ለእይታ ክፍት ሆኖ ከከረመ አንድ አመት ቢሆንም ዛሬ እንደ አዲስ ይፋ ሲደረግ የድራማው ሌላኛው ክፍል መሆኑን ለመረዳት ቀላል በማለት የመንግስትን እርምጃ ክፉኛ ተችቷል አንዳንድ ነገሮችን በዝምታ ማለፍ ተመራጭ ቢሆንም ዝምታን እንደ መስማማት ለሚቆጥሩ አላቂ ሳሚዎች በተገቢ ቦታና ጊዜ መልስ መስጠት ምርጫ ሳይሆን ግዴታ ነው ያለው የሃጫሉ ወንድም ሲሳይ ሁንዴሳ ለአመታት ለቁጥር አዳጋች የሆኑ ስተት ብቻ ሳይሆን ፍጹም ነውር የሆነ የቅርብነን ከሚሉ መድረክ ላይ ብቻ እስከሚያውቁት ግለሰቦች ወዳጅ መሳይ ገዳዮች ብዙ ታዝበናል እውነት ለመናገር እስከ ዛሬም ምንም ላለማለት የወሰንኩት በስሙ የሚደረገው ነገር ልክ ሆኖ ሳይሆን ከጀርባ ያለውን ፍላጎት ስለምረዳ ጭምር ነው ከዚህ በኋላ ግን የሱን ክብርና ማንነት በሚመጥን መልኩ ግልጽና የማያሻማ መልስ መስጠት አስፈላጊ ሆኗል እንዲህ እንደ ዛሬው የድል ማግስት ጀግናዎች ከመብዛታቸው በፊት የወንድነት ጥጉ ከማይደርሱበት ስፍራ አርቀ መስቀል በእጅን እንጂ ጊዜ ክፉ ነው የሚሆነውን ሳይው የገዛም ቆዳው የጠበበውን ቤት ይቁጠረው ብሏል የሆነ ከግድያ ማግስት ይገነባል የተባለው የመታሰቢያ ሐውልት ከአመታት በኋላ በቀጠለው ድራማ ለእይታ ክፍት ሆኖ የከረመ አንድ አመት ቢሆንም ዛሬ እንደ አዲስ ይፋ ሲደረግ የድራማው ሌላኛው ክፍል መሆኑን ለመረዳት ቀላል ነው ከምንም በላይ አንተን ላጣ ሰው ሁሉ ነገር ተራ ነውና በትክክል አንተን አውቆ የተረዳ የሚገባን ሐውልት በልቡ አኑሮም ስለ ፍትህ ብቻ ቀን ይቆጥራል ሲል ተናግሯል በሐውልት ምርቃቱ ላይ የቤተሰብ ተቃውሞን እንዴት አያችሁት እስኪ አስተያየታችሁን በኮሜንታችን እዛው ለዛው ጎረቤት ለጎረቤት እንደዚህ ምን ያረጋ ነው ምን ጀመረ ምን ሆነች ደግሞ ምን አምን god damn I'm tired of your fucking culture man
I'm tired of this shit. Wake up! Wake up! ለምን ኢንተርናሽናል ያልሆኑ ይመስላችኋል? እዚሁ ለዚሁ እየተያያዝን ነዋ። እዚሁ ለዚሁ የትም እንዳትሄድ ከኔ ውጪ ሳልሰራ እኔ ምን ያንተ እኩል መሆን አለብኝ? God damn! ኪዳነ ምህረት ፕሮፋይል ታደርጋለህ፣ ሰው ታወዳድቃለህ። የቅዱስ ገብርኤል ፕሮፋይል ታደርጋለህ፣ ሰው ትጠላለህ። መድኃኒዓለም አባቴ ከጎን ይሁንልኝ ትላለህ፣ አንተ ግን ከሰው ጎን አይደለህም። ለምን ከጎን ይሆናል? ለሰው የሆንከው ነው የሚሆንልህ። እሱ ልንገርህ፣ ያንተ መስታወት ነው እግዚአብሔር። በቃ ልብህ ነው የሚያየው። ተንኮለኛ ሆነ አይሳካልም እዚህ ዓለም ውስጥ።